እንኳን በደህና መጣችሁ። ደህና ብለናችኋል። አዎ እንግዲህ የዛሬውን ቀን አስመልክቶ አንጋፋውና ዝነኛው ታዋቂው ተወዳጁ ብሔር ከብሔር ጋር ተዋዶ ተስማምቶ ተቻችሎ ተከባብሮ እኔ ብስ አንተ ተባብሎ በፍቅር የሚኖረው የሲዳማ ልዑካን ቡድን በባህላዊ ቄጣላ ወደ መድረክ የመጡ ይገኛሉ። ታዲያ ሞራል ያንሳል። አንድ ጊዜ ሞቅ ባለ ሞራል እንቀበላቸዋለን። የሐረር ሕዝብ እንግዳዋን በመቀበል ያለውን በማካፈል እኔ ብስ አንተ ተባብሎ ትንሽ ትልቁ ተቻችሎ በፍቅር የሚኖር ሕዝብ ነው። ሐረሮች እንኳን ደስ ያላችሁ፣ እንኳን ለዛሬው ቀን አደረሳችሁ። እንግዲህ እዚህ ጋር የምንመለከተው አባቶች የሚጨፍሩት ቄጣላ በመባል የሚታወቅ የአባቶችና የእናቶች ህብረት ጭፈራ ነው። ይህም ቄጣላ ለልማት ይጠቀሙበታል። ጥያቄ ሲኖራቸው፣ ድጋፍ ሲኖራቸው የትኛውንም ጥያቄ በዚህ ቄጣላ ውስጥ ያስተላልፋሉ ማለት ነው። Magaru Topia Keraso, Kadiki Kake Keraso, Kadiki Gopata Badileo, Kadiki Harari Keraso, Kadiki Jagoli Keraso, Kadiki Danyalo Keraso, Harry, 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 Harry. አዎ እንግዲህ ምንጊዜም አባቶች ወደ ማሌ ከገቡ ምድሪቷን በመያዝ ምንጊዜም ይመርቃሉ ማለት ነው። ምድሯን ይዘው ብለው የሚመርቁት ኑሩ፣ ውለዱ፣ ክበዱ፣ እንደ ምድሪቷ የረጋችሁ እንደ ምድሪቷም የሰፋችሁ ሆኖ የሄዳችሁበት ይሳካላችሁ፣ ያለማችሁት ያቀዳችሁት ሁሉ ይሳካላችሁ እያሉ በምርቃት ጀምረዋል ማለት ነው። ከዚህ ደግሞ በመቀጠል የሚቀርበውን አንድ ላይ በመሆን እንከታተላለን። እንግዲህ የሲዳማ ሕዝብ በርካታ የሆነ ባህላት አሉት። የአለባበስ፣ የአነጋገር፣ የአመጋገብ፣ የአለቃቀስ፣ የአደጋገስ የሁሉም የበርካታ ባህሎች ባለቤት የሆነው ዛሬም ከበርካታ ባህሎቹ መካከል የተሰጠውን ደቂቃ በመጠቀም ጥቂቱን ወደ እናንተ ያቀርባሉ። ከዚህ በመቀጠል ወደ እናንተ የሚቀርበው የግርዛት ስነ ስርዓት ይሆናል። ግርዛት ከመከናወኑ በመጀመሪያ ላይ አባቶች የሚያደርጉትን ነገር አንድ ላይ በመሆን እንከታተላለን።
አሁን እንግዲህ የሚከተለው የግርዛት ስነ ስርዓት ሲሆን ወደ ግርዛቱ ከመሄዱ በፊት ላይ ከዚህ በፊት አራስ በድለህም ከሆነ የሌላውን ያላግባብ ወስደህም ከሆነ ደሃን በድለ ከሆነ ሴት ልጅን በድለ ከሆነ መናዘዝ አለብህ፣ ከኃጢአትህ ነፃ መውጣት አለብህና ስለዚህ በመጀመሪያ ወደ ኑዛዜ ይወስዳል ማለት ነው። መበለትን በድለ ከሆነ ድሀ አደጎቹን በድለ ከሆነ ያደረከውን ነገር በሙሉ ከዚያ ኃጢአት ነፃ መውጣት ስላለበት ማስመለስ አለበት ብለው እንግዲህ እያስመለሱት ነው ያለው ማለት ነው። የትኛውም ሰው ከነ ክፋቱ ከነ እድፉ ወደ ቀጣዩ መሻገር ስለሌለበት የሰራውን በደል በሙሉ ተናዞ ኃጢአቱን በማስመለስ ያስወግዳል ማለት ነው። ቀደም ሲባል ያደረግከው በደል በፈጣሪም ፊት በሕዝቡ ፊት ተናዘህ ነፃ መውጣት አለብህና አስመልስ ብለውት እንግዲህ አስመልሷል ማለት ነው። ይህ ሰው ካስመለሰ በኋላ ላይ ከዚህ በፊት የሰራው በደል የሰራው ግፍ በሙሉ ከሱ ውስጥ ወጥቷል ማለት ነው። እንግዲህ ይህ በአንገቱ ላይ የምንገኘው ከእንግዲህ በኋላ መበለትን ላለመበደል፣ ድሀ አደጉን ላለመበደል፣ የሌላውን ሀቅ ያላግባብ ላለመውሰድ እንግዲህ ይህ በአንገቱ ላይ የምንገኘው ቃለ መሐላ ነው ማለት ነው። ይህንን ቃለ መሐላ ካደረገ በኋላ ላይ ከእንግዲህ በኋላ የትኛውንም በደል አይሳተፍበትም፣ አያደርግም ማለት ነው። Mataram dia. Mataram dia. Vencer aku tu dia. እንግዲህ ይህ ድርጊት የሚከናወነው ይህ ነገር ከተደረገ በኋላ ላይ ትልቅ ሰው ከፊትም ከኋላም ያያል ማለት ነው። ትልቅ ሰው ከፊት ብቻ ያያል ተብሎ ከኋላ የትኛውን በደል መደረግ ወይም ማከናወን አይቻልም። ይህ ድርጊት ከተደረገ በኋላ በሁለቱም ጎን ያያል ተብሎ ስለሚታሰብ ማለት ነው። ከእንግዲህ ነፃ ወጥተሃል፣ ከእንግዲህ በኋላ ጸድቀሃልና ሌላውን አትበድል፣ የሌላውን ያላግባብ አትውሰድበት እያሉ እየመከሩት ይገኛሉ ማለት ነው። እውነትን ተናገር፣ በእውነት ላይ ብቻ ጸንተህ ቁም። በበጋው ጊዜ ላይ ፈጣሪን ዝናብ ስትለምነው ዝናብን ከሰማይ ያወርዳል። እውነትን ጠብቅ እያሉ ይገኛሉ ማለት ነው። ሞራል Abo, cuma tay pernah. Ya, ada. Semua udah di ini. Arah itu pusat sewatanan ya kanas. Saya sewatu kan. አሁን ደግሞ በመቀጠል የሚደረገው የልዋ ስርዓት ይሆናል ወይም የግርዛት ስርዓት ይደረጋል ማለት ነው። ከዚህ ግርዛት በኋላ ላይ ይህ ሰው ከየትኛውም ነገር ነፃ ወጥቶ ከግርዛት አስቀድሞ ተናግሮ ከማድረጉ ቀጥሎ ደግሞ የግርዛት ስነ ስርዓት
የሲዳማ ብሔር በርካታ የሆኑ ባህሎች አሉት። ዛሬም ደግሞ ፍቅር ወደ ሆናችሁ ወደ እናንተ መጥተው ባህላቸውን እያስተዋወቁ ይገኛሉ። ታዲያ አንድ ጊዜ ሞራል ያንሳችኋል። እስቲ ከግርዛቱ ቀጥሎ ደግሞ ወደ ተገረዘው ቤተሰብ እናቶች ለብቻቸው ሆነው ወደ ተገረዘው ቤተሰብ ይዘው የሚመጡ ስጦታ አላቸው ማለት ነው። ይህም ስጦታ የሚሆነው ቅቤ፣ ወተት፣ ማር ያላቸውን በሙሉ በመያዝ የእናቶችን ጭፈራ እየጨፈሩ ጉማታ በመባል የሚታወቀውን ይዘው በአንድነት ይመጣሉ ማለት ነው። በአሁኑ ሰዓት ላይ የሲዳማ ብሔር በዩኔስኮ ካስመዘገበው የፊቼ ጨምበላላ በዓል ለ11ኛ ጊዜ ላይ በተለያዩ ወረዳዎች እስካሁን እያከበሩ ይገኛሉ ማለት ነው። የዘመን መለወጫው ፊቼ ጨምበላላ በዓል ጊዜ ላይ ሁሉንም አይቼ ጨምበላላ እንኳን አደረሳችሁ እንኳን ደህና መጣችሁ በሉልን ብለዋል። ሀረሪዎች እንኳን አደረሳችሁ እንኳን በደህና መጣችሁ ብለናቸዋል። እዚህ ጋር የምንመለከተው አባቶች ወደ ተገረዘው ቤት ተጠግተው መጥተው ባህላዊ ወይም ሰዴቃ በመባል የሚታወቀውን የአባቶችን ጫወታ እየተጫወቱ ይገኛሉ ማለት ነው። صديقا بقول صديقا أنا تقول صديقا ينسى رمون بقول صديقا يتي بقول صديق وتيجي كذا تبتيني سايز مقرر بقول نيتي كذا تبتين مقرر تبتين هذا ثاني تيجي እንግዲህ እናቶች ወደ ተገረዘው ቤት ግርዛቱ እንኳን በሰላም ተጠናቀቀ በማለት ደስታቸውን እየገለጹ ይገኛሉ። ሀረሪዎች እንኳን ደስ ያላችሁ። አዎ እንግዲህ ይህ ድርጊት የሚከናወነው በእናቶች ብቻ ነው። እነዚህም እናቶች እያሉ ያሉት ግርዛቱ በሰላም በመጠናቀቁ ደስ ብሎናል፣ ለእናንተም እንኳን ደስ ያላችሁ በማለት ወደ ተገረዘው ቤተሰብ የተለያዩ ስጦታዎችን ይዘው እየመጡ ይገኛሉ ማለት ነው። ሸጎዬ ደግሞ ሸጎዬ መታትማ ልበደን እዚህ ጋር ደግሞ የምንመለከተው ይህ አለባበስ የአባቶች አለባበስ ነው። ይህም የተለበሰው ጎንፋ በመባል ይታወቃል። ይህንንም ጎንፋ አባት በሕይወት እያለ ወጣት ልጅ መልበስ አይችልም። ነገር ግን አባት መርቆ ልበስ ካለው ወጣቱ መልበስ ይችላል። ነገር ግን የአባቶች የብቻቸው የሆነ የባህላዊ አለባበስ ነው ማለት ነው። እዚህ ጋር ደግሞ የምንመለከተው እናቶች ብቻቸውን በመሆን የሚጨፍሩት የእናቶች ጭፈራ ነው ማለት ነው። አዎ እንግዲህ እናቶች እልል እያሉ ይገኛሉ። ሀረሪዎች እናንተ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ግርዛቱ በሰላም ተጠናቆ በዚህ ቤት ውስጥ እንግዲህ ደስታ ተደርጓል ማለት ነው። ይህ ጭፈራ ሀኖ በመባል ይታወቃል። ሀኖን የሚጨፍሩት እናቶችና አባቶች ብቻ ይሆናል። የዚህ የሀኖ ጭፈራ ለቤት ምርቃት፣ ለልማትና እንዲሁም ደግሞ በግርዛት ወቅት ላይ የሚጨፍሩት ጭፈራ ሀኖ በመባል የሚታወቀው ጭፈራ ነው። Jangan biar mau, tidak kalau biar kayak gitu.
ቃል የሰጣችሁ ከእኛ ጋር አንድ ላይ ተዝናናላችሁ ማለት ነው። እንግዲህ በዛሬው ዕለት ላይ ሰፊው የሲዳማ ብሔር የተለያዩ ጨዋታዎችን እያሳዩን ይገኛሉ ማለት ነው። አሁን ደግሞ ከዚህ ጋር በመቀጠል የምንመለከተው የሲዳማ ብሔር የእናቶች ጭፈራ አለው፣ የአባቶች ጭፈራ አለው፣ እንዲሁም ደግሞ የወጣቶች ጭፈራ አለው። የወጣቶች ጭፈራ ደግሞ ፓሮ በመባል ይታወቃል ማለት ነው። ጀረከና የወጣቶች ጭፈራ ወጣቶችን ግን አሁን ላ ሲዳማ ነው ሰላም እዚህ ጋር እያደረጉ ያሉት እናቶች በመካከል ላይ ስላሉ የእናቶችን ጭፈራ እያደረጉ ነው የሚገኙት ማለት ነው። ጀርማ ማት ይዘ አባቶችን ጀርማ ነው ይሄኛው ደግሞ ፋሮ በመባል ይታወቃል። ፋሮን እናቶች አይጨፍሩም፣ ፋሮን አባቶች አይጨፍሩም። ወጣቶች ብቻቸውን የሚጨፍሩት የራሳቸው የግላቸው ማንም የማይጋራቸው ፋሮ የሚባል ጭፈራ ይሆናል። ፋሮ የፋሮ ጭፈራ ሞራል ያንሳል፣ ሞራል እንሰጣቸዋለን። ዝግጅታቸው አሁንም አላለቀም ማለት ነው። አሁን እንግዲህ ወደ ተገረዘው ቤተሰብ የመጣው በርካታ ነገር አለ። የሲዳማ ብሔር ወደ ቤቱ የመጣውን እንግዳ በክብር አስቀምጦ እግሩን አጥቦ ከአልጋው ወርዶ አልጋውን ሰጥቶ በፍቅር የሚያኖር ሕዝብ ነው። ሀረሬዎች እናንተንም እንወዳቸዋለን። nama kesuma algarra bani milele gani fi bishani milele gani kesuma arga sain rabani milele gani fi bishani kesuma da kesuma antu batabi kalau lu tiga kuno isani ga እንግዲህ በዛሬው ዕለት ላይ የተደረገ ላለው ከግርዛት መልስ ሁሉም ሰው መብላት፣ መጠጣት፣ መጥገብ፣ መደሰት አለበት። ይህንንም ተከትለው እንግዲህ የመጡ እንግዶቿን ለማስተናገድ ደፋ ቀና እያሉ የሚገኙ እናቶች አሉ ማለት ነው። ሁሉም ሰው መመገብ አለበት። ለአንዱ ምግብ ሳይደርስ መሄድ የለበትም። ያለውን አካፍሎ በፍቅር የሚመገብ ሕዝብ ነው። ይህ ሕዝብ በዛሬው ዕለት ላይ